ውሾች ይጮሃሉ፣ ግመሎች ይሄዳሉ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርጉ። እኔም እናንተም ሰብስክራይብ ማድረግን አትተውም፣ እኔም ደግሞ አድርጉ ማለቴን አልተውም። እናንተ መስማታችሁን አትተውም፣ እኔም ደግሞ ማውራቴን አልተውም። በቃ የዓለም ሁኔታ ነዋ። የቀን ተቀን ውሏችን፣ የቀን ተቀን ሂደታችን ነዋ። ስለዚህ እኔም መናገሬን አልተው፣ አንተም መስማትህን አትተው፣ ሸር ማድረግህን አትተውም፣ ሰብስክራይብ ማድረግህን አትተውም። ግድ ነዋ እንዴ! የሰው ልጅ ሲኖር ይሄ ነው በቃ ያለው አማራጭ ይሄ ነው። የሰው ልጅ ከአካባቢው ከወሬ ከምን ተገልሎ አይኖርም። አንተ ባህታውያን እንኳን ተገልለው አይኖሩም። ከአባ ጋር ቁጭ ብለው ቀስ ብለው አረ እንዴት ነው ይባባላሉ። ደቤው እንዴት ሆነ እንትኑ ሄደን ቆፍር እንዴ ይባባላሉ። ባህታውያን እንኳን ያወራሉ። እንኳን አንተ በዚህ በተጨማለቀ ዓለም ውስጥ ያለ ቀርቶ ውጥንቅጡ በወጣ ዓለም ውስጥ ያለ ቀርቶ ትሰማለህ። ምን ተፈጠረ ምን መጣ ብለህ ትሰማለህ። እኔም ደግሞ አወራሃለሁ። ምን ይሄ በቃ ፋክቱ ይሄ ነው። አቤት እንግሊዝኛ ኮት ፋክቱ። ስለዚህ ሰብስክራይብ አድርጉ። እስቲ ወደ እንትን ዩቱብ ሂዱና ሊባኖስ ሚዲያ የሚለው ነካ አርጉትና ሰብስክራይብ አድርጉ፣ ሸር አድርጉ። ሁሉም ይዳረስ። እስቲ አንተ ይዳረስ፣ ይዳረስ፣ አስተላልፈው። አንተም ስማው በለው እስቲ ይሄንን መልእክት። ግድ ነው። እኛ ምን እናገራለን? ምን የልባችን እስከሚደርስ። ለነገሩ እኮ የሰው የልቡ አይደርስም። የሰው ልጅ እኮ ፍላጎቱ ብዙ ነው። አንተ ሰው የሰው ልጅ ፍላጎት በጣም ብዙ ነው። ውይ የሰው ልጅ አይረካ፣ በቃኛ አይል፣ ጠገብኩ አይል፣ ይሄ ጎደለኛ በቃ ባለው ላይ መጨመር እንጂ ምንም የሰው ልጅ አይረካም። እንዴት አይነት ተፈጥሮ እንዳለን አላቅም። አንረካም። አንድ ቤት ብትገዙ ቆንጆ ቤት ብታሰሩ ቀጥሎ ደግሞ የሌላውን ቤት አቤት ያን ቤትማ መግዛት አለብኝ ብለህ ያንን ለመግዛት ነው የምትሮጠው እንጂ የሰው ልጅ እኮ አይረካም። ስለዚህ በማንረካበት ዓለም ውስጥ ቁጭ ብለህ ወሬ አልሰማም ማለት አትችልም። ነገሮች ያስገድዱሃል። እንድትሰማ የሚያደርጉ ነገሮች ያስገድዱሃል። የኔ አባት ስለዚህ ሼር አድርግ፣ ሰብስክራይብ አድርግ። እኔም ወሬ አመጣልሃለሁ፣ አንተም እንድትሰማ አዳዲስ ወሬዎችን አመጣልሃለሁ። አዳዲስ ወሬዎችን ትሰማለህ። ይሄ ያለው ሁኔታ ይሄ ነው። ሪያሊቱ ፋክቱ እንግሊዝኛ እንቀላቅልልሃለን። አንተ ዓለምን በዚህ አይነት ሁኔታና ወርልድ እየተጨነቀች ያለችበት ሁኔታ በወሬ ነው። ዓለምን የሚያስጨንቃት ዓለምን ውጥረት ውስጥ የሚከተው ወሬ ነው። ያለ ወሬ ዓለም አትንቀሳቀስም። ንገረኝ። ጭንቀቷም ወሬ ነው፣ ደስታዋም ወሬ ነው፣ ራቡም ወሬ ነው፣ ጥማቱም ምኑም መታረስ ወሬ። ስለዚህ ወሬ ምንም በቃ ከህይወትህ የማይለይ ነው። በቃ ወሬ ከጆሮህ የማይለይ ጆሮህ ነው። በቃ ወሬ ህይወትህ ነው ወሬ። እኔም ደግሞ አወራለሁ፣ ሰማለሁ። ለዚህ ነው ሌላ እኮ አይደለም። ሌላ ምንም አይደለም። አንተ ወሬው ይሰማ ነው። ስለዚህ ዛሬ ይዤላችሁ የመጣሁት ምንድነው? ዋናው ትልቁ ቁም ነገር ያው በብልጽግና መንደር
የሚወራውን ሰማል ታውቃላችሁ። በለው ግጨው ሄደ፣ ተቀበረ፣ ሞተ፣ አለቀ። አሜሪካ ገባ፣ ግብፅ ገባ፣ ሱዳን ገባ፣ ኤርትራ ገባ። ኢሳያስ ጋር እንዲህ ተጨባበጠ። ልጆቹ ዛሬ አሜሪካ ነው የሚማሩ፣ እንግሊዝ ነው ምናምን። በቃ የዚህ እንትና ማን ነው ዘመረ ሄደ እኮ በረረ። የለም በአካባቢ ድምፅ የለም ይልሃል ወሬው። አንተ ዘመነ እኮ ነው፣ አማራ እኮ ነው። በኤርትራ በረሃ ውስጥ ስንት ዋጋ የከፈለ እኮ ነው። አንተ እንኳን አሁን ይቅርና በዛ በቀውጢው ዘመን በረሃ ለበረሃ እየተንከራተተ የኢትዮጵያን ነፃነት ኢትዮጵያን ነፃ ለማውጣት የኢትዮጵያን ከዚህ አጉል አገዛዝ የኢትዮጵያን የሚከፋፍሉትን አገዛዞች የሚታገል የነበረ እውነተኛ ታጋይ እኮ ነው አንተ። እውነተኛ የኢትዮጵያ ቁርጥ ልጅ ዘመነ ካሴ በወጣትነቱ በኤርትራ በረሃ ሲቃጠል የነበረ ለኢትዮጵያ ሕዝብ ሲል የነበረ እኮ ነው አንተ። እንኳንስ አሁን እንዲህ ተደራጅቶ አማራ ሆ ብሎ ተነስቶ አማራ አንድ ድርጅት መስርቶ በድርጅት እየተመራ ያለ በጦር ኃይል እየተመራ ያለ ጦር እንደዚህ የኢትዮጵያን የሚያንቀጠቅጥ ጦር መስርቶ ቀርቶ ያለ በዛን ጊዜ እንኳን አልሄደም። የመሄድ እድሉ ነበረው። ወደ አሜሪካ የመውጣት እድል ነበረው። በዛን ጊዜ ወደ ፈለገው ሀገር ሄዶ የመኖር መብትና እድል ነበረው ዘመነ በዛን ጊዜ በወጣትነት ዘመኑ። ግን አላደርገውም። አገሬን ኢትዮጵያን ትቼ የት ነው የሚሄደው? አገሬን ኢትዮጵያን ከፋፍለው ከሚገዙ አድርባዮች፣ ግለኞች ከዛ ነፃ አውጥቼ ኢትዮጵያ እንደ ኢትዮጵያዊነቷ በሰላምና በፍቅር የሚኖርባት አገር እስካልተመሰረተች ድረስ እኔ ዘመነ ከትግሌ ወደኋላ አልልም ያለ ነው። አንተ ያለ ነው። ዘመነ ሄደ እኮ የት ኤርትራ ገባ፣ ከኢሳያስ ጋር ተጨባበጠ። አረ ልጆቹ ሁሉ ጠቅልሎ እኮ በሱዳን አድርጎ በዚህ በወልቃይት አድርጎ ከዚህም ተሻግሮ ነው ሄደው ኤርትራ። ከዛስ ወደ አሜንትን ነው የሚሄደው ተብሏል። የሚሄድበት ሀገር አልታወቀም። ሰማው አይደል? ሰማው። ዘመነ ማለት ይሄ ነው። በዚህ ሰዓት ዘመነ አንተ በማታውቀው ሚስጥራዊ በሆነ መንገድ አንተ በማታውቀው ዘዴ በየአካባቢው በየገጠሩ በየወረዳው ታች ቀበሌ ሁሉ እየሄደ ህዝቡን እያነቃ እየቀሰቀሰ ነው ያለ። እየቀሰቀሰ አንድ አማራ አንድ ኢትዮጵያ እያለ እየቀሰቀሰ ነው። ለኢትዮጵያ አንድነት ለአማራ አንድነት ተነስ እያለ እየቀሰቀሰ ነው። እያየ ነው። በዝናብ በውርጭ በብርድ ላይ ሆኖ ህዝቡ ግልብጥ ብሎቶ ዘም የመጣ ከተባለ የወለደችን መጫት እንኳን አትቀርም። አንተ እንኳን እርጉዟ እንኳን ወጣቱ እንኳን ወንዱ የወለደችው ከአራስ ቤት ተነስታ ነው የምትመጣው የሱን ንግግር ለመስማት የሱን ቅስቀሳ ለመስማት። እንኳንስ ሀገር ለቆ ሊሄድ ቀርቶ ለማና ባቱ ብሎ ነው አንተ አገሩን ለቆ የሚሄደው? እትብቱ የተቀበረችበትን ባንዳ መሰለ እንዴ? አድርባይ መሰለ እንዴ? አሸክሻኪ መሰለ እንዴ? ፈሪ መሰለ እንዴ? አማራይቱ ልጅ እኮ ነው አንተ። እንዴቱ ነው ዘመነ ሄደ አለቀ ደቀቀ። በቅርብ ቀን ታያለህ። ዘመነ ማለት ለኢትዮጵያ አንከር የሆነ ሰው ነው። ለአማራ አንከር የሆነ ብቻውን ከሌሎች ጋር
በአማራ ትግል ውስጥ እጃቸውን አስገብተው አመራር እየሰጡ ያሉ በሙሉ ስንት እነ ፕሮፌሰሮች አሉ፣ ዶክተሮች አሉ፣ የተማሩ ኃይሎች ጠበቃዎች አሉ። እነሱ ሁሉ ከሀገር መውጣት አቅቷቸው አይደለም፣ ወይም አድርባይ ሆነው ለሆዳቸው መኖር አቅታቸው አይደለም። ያንን ቢፈልጉ በቪኤት እየሄዱ ይንሸራሸሩ ይቀመጡ ነበር። ያን አይደለም። ለኢትዮጵያ ሲሉ ለአማራ ሲሉ ዱር ገደል ጤዛ እየላሱ አፈር እየበሉ ቅጠል እየበሉ ጋራ ሸንተረሩን እየወረዱ ክረምትና በጋ እየተፈራረቀባቸው የሚታገሉት የሚወጡ የሚወርዱ የሚያታግሉት ለኢትዮጵያና ላንተ ብሎ ነው። አንተ የራሱን ዱለትማ ቢፈልግ ኑሮ የት በደረሰ ነበር። ተዝናንቶ የሚኖርበት አዘጋጅቶለታል እኮ ብልጽግና እንደዚህ የግል አይሮፕላን ሁሉ ይገዛልህ ነበር። አንተ የግል አይሮፕላን ብልጽግና ይገዛልሃል። ስለዚህ ዘመነ ካሴ ዛሬም በትግል ላይ ነው። በየአካባቢ ቢሻንጉል በለው ደቡብ በለው በየቦታው አፋር ውስጥ ሁሉ ሂዷል። አንተ አታውቅም። ሚስጥራ አንተ አማራ ማለት እኮ ፈልፍል ነው። ፈልፍል እዚህ ነው ስለው ዛዛ ነው እንትን አፋር ገብቶ አፋር ትግራይ ገብቶ ቅስቀሳ አድርጎ ንግግር አድርጎ ቢልሻንጉል ወለጋ ውስጥ ገብቶ ንግግር አድርጎ ቅስቀሳ አድርጎ ዓላማውን እቅድ ሁሉ እየተናገረ እረፍት የለውም። እየዞር እንዲህ እያለ ነው የመጨረሻው ሰዓት ስለሆነ። ስለዚህ ዘመነ ካሴና ሌሎችም አብረው የሚሰሩ በቦታቸው ሆነው የአማራን ፋኖ እየመሩ ነው ያለ።